እለት እለት ሚስት ባሏን ታገባዋለች። እለት እለት ባል ሚስቱን ያገባታል። እለት እለት አዲስ ፍቅር ነው። እለት እለት አዲስ ቃል ኪዳን ነው። እለት እለት አዲስ ሰላም ነው። አዲስ ሳቅ ነውና ይሄ ደግሞ ክርስቶስ በቤታችን ስላለ የበላነው የጠጣነው ስጋውና ደግሞ ፍቅርን እንደ አዲስ የሚያድስ መንፈሳዊ ቅመም ነው። የዘላለም ሕይወት ነው። የዘላለም ሕይወት ብቻ አይደለም፣ ስጋዊን ደግሞ በረከት ነውና ስለዚህ ቅዱስ ጋብቻ በጣም በጣም ትልቅ በረከት ያለው ነውና ሚስቴን እለት እለት እያገቧት ነው ማለት ነው። እሷም እለት እለት እኔን እያገባች ነው። በዚህ ፍቅር እንድንጸና ለአባቶቻችን የፍቅርን በረከትን ትዳራቸውን ቤታቸውን የሰራ አብ ወልድ መንፈስ ቅዱስ የኔንም የባለቤቴንም ሕይወት ቤት ልብ እለት እለት እንዲሰራልን በጸሎት አስቡን። የቅዱሳኑ ጸሎት ሁሉ በቤታችን በጓዳችን እንዲሆን በጸሎት አስቡን። እወዳችኋለሁ ከልቤ። ብዙ ማውራው ነገር አለኝ ግን ዛሬ አይደለም። በቤቴን ከፍቼ ቁጭ ብዬ ማውራው ታሪክ አለኝ ስለ ትዳር፣ ስለ ወንድሞቼ ህብረት እና ስለነበረኝ ነገሮች ሁሉ የነበሩኝ ደግሞ አንዳንድ ቦታዎች ሄጄ ነበረ። እዚያ ያጋጠሙኝ ነገሮችም አሉ። በተለይ ዶርዜ መንደር የሚባል ሄጄ አርባ ምንጭ ያጋጠመኝ እኔ ነኝ የማውቀው እና በጣም በጣም እግዚአብሔር ይመስገን ስለ ሁሉም ነገር። እወዳችኋለሁ። አመሰግናለሁ። ተምዬ ይቅርታ ካረዘምኩ ክብር ያድርልኝ። ያሬዲ አላረዘምከው። ያው እኛ እኮ እናውቃለን። ያው አዲስ ትዳር ለያዙ ሰዎች ብዙ ጊዜ ነው የምንሰጠው አይደል? ዲያቆን እስቂያስ ብሬ ስላላገባ ብዬ ነው። ያ እንዴ በደንብ እንዴ መዝሙረ ዲያቆን እንዴት ነው? ወይ መምህር ሰላም ብያለሁ። ሙሉ ሰው ያደረገ አምላክ ክብረ ምስጋና ይግባ። አሁን ሙሉ ሰው ነኝና አዎ አሁን የሚጠየቅልኝ አለ። ያ በደንብ ነው። በጣም ነው ደስ ያለን። እንደው ደግሞ አስረዝም ብለህ እንዳታስብ፣ እንደው ልትጨርስ ስትል አጣፈጥከው እኮ። ነብሬ ራሱ ዛሬ ተነስተው ማመልከቻ ሊያገቡ ጎረምሶቹ እንኳን ገና ናቸው። ስለዚህ በጣም ነው ደስ ያለኝ ድምፅህን ስለሰማው በሰላም ስለመጣ። ደግሞ እኔና ቀሲስ ቴዎድሮስ እዚህ እናገኛለን ብለናል። እስቲ እግዚአብሔር ይርዳን። አሜን አሜን። ዮሐዴ ሲተርበኝ ነበረ መጥቶ ነው እንጂ መደረዛው ነው መፎከር ብሏል። እዚህ ደግሞ ምን እንደሚመስል እናሳየዋለን። አሜን አሜን። እሱን ልስል እሺ። የዋድን እንኳን ዲያቆንዬ የዋድን እንኳን የያሬዶ ሰርግ ላይ ትልቅ ማስታወሻ አለ። ማንም ሰው አልተናገረውም። እሱ ቤተክርስቲያን ውስጥ ጫማውን እንደጣለ ሰምተዋል ዲያቆን እስኪያስ? በእውነት እና ሙሽራዎቹ ሁሉ ወጥተው ሄዶ እንደገና የሰው መኪና ተለምኖ ቡቲክ ተኪዶ ቁጥሩ ተጠይቆ ጫማ ተገዝቶለት ነው የመጣው። እንደገና ሲያደርገው ጫማው አልበቃውም። እንደገና ተመለሰ። እሱን ይዞ መሄድ ሲቻል ከጁሾች አንብቦ ነው እንግዲህ ጫማ በጣል። አይ ጥሩ ማስታወሻ፣ ጥሩ ሀሳብ አያመነጭም። ያሬዶ ሰርግ ያንን የሚያክል ጮማ በልቶ ራሱ ጥሩ አያመነጭም። አይ እሱ እኮ በእግዚአብሔር ተአምር የሚኖር ኧረ ያሬዶ እንኳን ደህና መጣ። ብሬ ሰላም ነው? ተሜ ምንድን ነው የተፈጠረው? እኔ እኮ በውስጥ ሲጨቀጭቁኝ ልደትን ወረድኩበት እንዳለ የት ነው ያለው ስለው ቤቱን አላውቅም ሲለኝ እናንተ ለቁርስ ብቻ ነው እንደ የምትገናኙት ሂድ ፈልገው ብዬው ከዛ እንትን አሉ። ምንድን ነው የሆነው? እባክህ ሰላም ነው? ድንገት ሆነ። ያው ለላይቭ ስለማለት አሁን ተምዬ ትልቁ ላይ እኔና ቀጭጩኝ ምናምን ዲያቆንዬ በትልቁ ላድርጋቸው። ቪዲዮ አይከፍቱም ዲያቆን? እየነዳው ነው። ቆይ እኔ የምለው እስር የተባለው የምር ነው? እውነት ነው? አዎ ግን ያው በህግ መስገን ነው ሆነ ሚዲያ ላይ ማውራት ላይ ይችላል መምሬ። አይ ኖ እኔ ወደሱ ማለት አረ መታሰሩ ከሆነ ተመስገን ነው። እነ ጳውሎስ በረከት ደርሶታል። ዘምረው ወጣ ወይስ ምን አደረክ? ቁልፍ ሲፈልግ ነበር።
እንዴ በዚህ በረከት በጠፋበት ዘመን የነሱን በረከት ማግኘት በጣም ትልቅ መታደል ነው በእውነት። ይኸውልህ ይሄ ነው እንግዲህ ወንጌልን በህይወት መስበክ ማለት እውነት። እግዚአብሔር ይመስገን ተመስገን ነው ዋናው ጤናው። ዲያቆን እንኳንም ግን ስልክ ያላኩልኝ ቢልኩልኝ ኖሮ እሱም ስልክ ይወሰድ ነበርና ወላዲታ አምላክ አይ አራይዞ ምን አባቱ እንኳን ስልክ የምታመልከው አምላክ እስከ ሶስተኛው ሰማይ ይነጥቃል። ግድ የለም ስልኩ አያሳስብም። ምን አባቱ እንኳን የላኩትን ቃል ሰጠው መምሬ ቀብሬ አስቀምጬ ነበር። እንግዲህ አሁን እንደ አንድ መክሊት እንደዛ ሰው ቀብሬ አስቀምጫታለሁ። አሁን ይወስዳታል። አይ በጣም ጥሩ። አይ ዋናው ተምዬ እንኳን ደህና ሆንክ፣ ጤና ሆንክ። በጣም ብዙ ሰው ነበር የተጨነቀው። እንደውም የሆነ ሰው በትልቁ ማስታወቂያ ሰርቶ ለጥፎ ነበርና እባካችሁ እና እዚህ ቲክቶክ ላይ የምታገለግሉ ልጆች አንዳንዴ በጣም የምታሳዝኑት ነገር ቀልብ የላችሁ። ግን ቀልብ ግዙ። ፍቅራችሁ እስከ ጥግ ድረስ መሆን ነው ያለበት። አድራሻ መለዋወጥ አለባችሁ። መሬትም ብትተኙ ለምን የተጨማደደ ፍራሽ ላይ ለምን አትተኙም? እስከ ቤት ድረስ መተዋወቅ አለባችሁ። ምክንያቱም አንድ ነገር ቢሆን ቤት ድረስ እንኳን ሄዶ መፈለግ እንዲቻል የሚጠየቅ ሰው ቤተሰብ አስተዋውቁ፣ ጓደኛ አስተዋውቁ። እርስ በርሳችሁ ክርስቶስ 120 ቤተሰብ ከመሰረተ እናንተ ለምንድን ነው ቤተሰብ ማትመሰርቱት? አንተ ወንድሞችን፣ ቤትን፣ ትዳርን ሁሉንም ለወንድሞች ማሳየት አለበት። አሁን በእውነት ነው የምነግርህ፣ ልደትን ስልክለት ዲያቆን እኔ ስልኩና እሱን ነው የማውቀው እንጂ ቤቱ የት እንደሆነ አላውቅም ሲለኝ በጣም እንትን ብየዋለሁ። ልደት በጣም እግዚአብሔር ያከበረው አሁንም የምመኝለት የኛ አያቱ ናቸው። ቅድመ አያቱ ምርቃት በእውነት የማይደረስበት ሞገስ ሰጥቶ ከፍ ያደርግልኝ። በእውነት እንዴት ያለ ትሁት አሁኑኑ ፈልጋለሁ ነው ያለ። በእውነት ልደትን የመሰለ ትልቅ ሰው አላየሁም እና እውነተኛ ወንድም እውነተኛ ነው። ግን የጎደላችሁን ነገር አሟሉ። አትሊስት እዚህ ላይ የምታገለግሉ ወንድሞች ፕሊዝ ቤታችሁን አሳዩ፣ ህይወታችሁን አሳዩ። የሚቸግራችሁ ከሆነ ተነጋገሩ። ያለውን ነገር በጋራ እግዚአብሔር ዮቶር ለሙሴ ምንድን ነው ያለው? ዘጸአት 18 ላይ አየውና አንተም ህዝቡን በከንቱ ትደክማላችሁ፣ ብቻ ምንም ልታደርግ አትችልም ነው። ብቻ ምንም ልታደርግ አትችልም። እዚህ ሀገር አሁን ነጮቹ ጋር ስትሄድ ፖሊስ ቢመጣ የሆነ ነገር ቢመጣ ለሚኮል ማይ ሎየር ነው የሚለው። መደዋወል ማሳወቅ መቻል አለባችሁ። የህግ ባለሙያዎች ማወቅ አለባችሁ። አሁን የቆማችሁበት ቦታ በጣም ፈታኝ ቦታ ነው። በጣም ፈታኝ ቦታ ነው። እናንተን ማጣት፣ እናንተን ጉዳት ላይ ማግኘት በጣም ይከብዳል። ስለዚህ ሎየሮች ጠጋበሉ፣ የምትደውሉት ሰው ይኖር። ይሄ ማለት እግዚአብሔር አታምኑትም፣ እግዚአብሔር አያድናችሁም አይደለም። ለሰው የማይቻል ለእግዚአብሔር ይቻለዋል። ለሰው የማይቻል ለእግዚአብሔር ይቻለዋል። እና ሰይጣን ያዘግያችሁ፣ ቤታችሁን ህይወታችሁን አንድ አድርጋችሁ እንደምትገልጡት መጽሐፍ የተገለጠ ህይወት ይኖራችሁ። ለወንድሞች ብቻ አካባቢ ላላችሁ እና ድምጻችሁ ሲጠፋ መፈለግ እንዲችል ምዕመኑ እግዚአብሔር የሰጣችሁ እግዚአብሔር እንዲሰማችሁ አድርጎ ልቡንም ጆሮአችሁንም የሰጠው ህዝብ መጨነቅ የለበትም ተምዬ። ስለዚህ ተቀራረቡ፣ ተያዩ፣ ተናበቡ። ቅዱስ ጳውሎስ እንዳለ እርስ በርሳችን እንተያይ ስላለ እርስ በርሳችን መተያየት አለብን እና የምታመልከው አምላክ እንኳን በሰላም መለሰ፣ በሰላም አመጣ። አሁንም በሞገስ በጸጋ እንዲጠብቅ፣ በመውጣት በመግባት እሱ እንዲጠብቅ ቅዱስ ፈቃዱ ይሁንልን። በርታልን። እንግዲህ ጀመርክ ማለት ነው። አየህ ወደ ቤተ መቅደስ ስትወጣ እስር ይመጣል ማለት ነው እና ይህንንም በጸጋ ተቀብለህ የሚቀጥለውንም ጌታ የፈቀደው ነገር ባንተ ህይወት ውስጥ ስለሱ ክብር እንዲሆን እያረክ እንትን በል። ግን ፕሊዝ ተዋወቁ።
ተጠያየቁ በደንብ። ይሄ ከካፌ ያለፈ ፍቅር አምጡ። እዛ ካፌ ተገናኝታችሁ በልታችሁ አስገቡት። ያሬዲ ልደትን አስገባው። ይቅርታ አንድ ቁጥር ይጻፍ እና እዛ ቁርስ በልታችሁ ምን ብላችሁ መኪና ላይ ራይድ ተሰጣጣችሁ በለደነው አሉ አይደለም። እስከ ጥግ ተዋወቁ፣ እስከ ጥግ ድረስ እና በጣም ነው ደስ ያለኝ። በዚህ አጋጣሚ ልደት ከመጣ ምርቃቴን ንገሩልኝ። አርጋዱላ ነው ያለችው ያቺ ሴትዮ። አሁንም እግዚአብሔር ከፍ ያደርገው። ከፍ ያለ ልጅ ነው በእውነት። ያው ሚስጥሩ ግን የሱ ሳይሆን የኛ የማማ ምርቃት። እንደዚህ የሚመርቅ ሰው ሲኖር ጸጋ፣ ክብር፣ ሞገስ ይበዛልና አሁንም ተጠያየቁ፣ በርቱ። ተሙዬ በጣም በጣም ነው ደስ ያለኝ ደግሜ ድምፅህን ስለሰማሁ። እንግዲህ ሁላችሁም እዚህ ውስጥ ያላችሁ ሰዎች ባካችሁ እነዚህን ወንድሞች በጸሎት እነዚህን ወንድሞች ማገዝ ባለባችሁ ነገር አግዙ። ገና ከሰራነው ያልሰራናቸው ነገሮች ስለሚበልጡ በጣም መቀራረብ አለብን። በጣም መተሳሰብ አለብን። በጣም መገናኘት አለብን። እግዚአብሔር የመሰረተው ቤተሰብ ነውና እዚህ አባቶቻችንም እየመጡ ስለሆነ ተጋግዘን የምናመልከው አምላክ አሳልፎ ለማንም አይሰጠንም። ወንድማችን እፎይም በዚህ አጋጣሚ ባለበት መድኃኔዓለም ይጠብቅ። አይነው ብዙ ነገር እንደሚናፍቅ ብዙ ነገር እንደምታስብ ጳላዲዮስ ሁላችሁም በያላችሁበት ይጠብቃችሁ። የማይነጋ ሌሊት ግን የለም። ስለዚህ እግዚአብሔር ሁላችሁን ያበርታ ብያለሁ። ተሙ ደውልልሃለሁ በስልክ ከሰራ ከዛ በኋላ እናወራለን። መዝሙራ እንኳን ደህና መጣ። መምህር ፍሬ ሰላም ብያለሁ። ላይምታችሁም ያላችሁ እንጸልይ፣ እግዚአብሔር ከኛ ጋር ይሁን ለማለት ነው። ያሰማልን። ዲያቆንዬ ልደትዬን ገስት ልኮ ነበረ፣ አጣሁት። ልደት አላገኘሁትም እኔም። አዎ ተምዬ አንድ ነገር ሀሳብ ልስጥ፣ ከዛ እነ መምህር ብርሽ እነ ቶኒ የሚቀጥሉ በተለይ መምህር እስኪ ያስፋሉበት ማናገር ስለምፈልግ ነው። ይገርማችኋል፣ ኢትዮጵያ ከገባሁበት ቀን ጀምሮ ከኤርፖርት ጀምሮ በጣም ብሶ ነበር የሚያገኝ እኔም ማላቃቸው ማለት ነው። በጣም ከፓይለት ጨምሮ ማለት ነው። የሚገርማችሁ ፓይለት፣ ሆስተስ በገባንበት ቦታዎች ሁሉ ያውቁናል። በገባሁባቸው ቦታዎች ሁሉ ያውቁኛል። እና በጣም በጣም ጥንቃቄ ያስፈልጋል። እዚህ ላይ የምታገለግሉ ወንድሞች በጣም አገልግሎታችን በብልሃት በጥበብ የተሞላ መሆን አለበት። በጣም ብዙ ፈተና ስላሉ በጣም ብዙ ነገር ይታቀድልናል። ይሄን እወቁ። ዓለምና ሰይጣን ለኛ አይተኙም። ዓለምና ሰይጣን ለጌታችን ለክርስቶስ አልተኙም። ለኛማ እንዴት ይተኛሉ? ስለዚህ አይተኙም። በጣም ብዙ ፈተና፣ በጣም ብዙ ነገር፣ በጣም ብዙ ተንኮል ይታሰባል። ስለዚህ ከኛ የሚጠበቀው በጣም ብልሃት ይፈልጋል። ተምዬ እዚህ የምታገለግሉ ወንድሞችም እንግዲህ አሁን ስለተመለስኩ ማናገሪያ አይቀርም። በውስጥም በውጭም በውስጥ የምናወራው ለውስጥ ተዋለው፣ በውጭ ላለው ግን በአደባባይ ይሄን የምናገረው ነገር ተጠንቀቁ፣ በጣም ተጠንቀቁ። እኛ ስንናገረው የሚገን እኛ ስንናገረው ክፉ የሆኑ ነገሮች አሉ። ሌሎች ሲናገሩ ደግሞ መልካም ይመስሉ፣ ሌሎች ሲናገሩት አይ ችግር የለውም የሚባለው፣ እኛ ስንናገረው ግን በብዙ መልኩ የሚተረጎምብን ነገር አለ። ስለዚህ በጣም ለምንናገረው ነገር ምን ያስፈልጋል? ጥንቃቄ፣ ጥበብ፣ ብልሃት ያስፈልጋል። ስሜታዊነት፣ ወጣትነት፣ ይሄ የደም መሞቅ አያስፈልግም። ያለ ጊዜው ፈተና ያመጣብናል። ስለዚህ በጣም 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 ጥበብ መጨመር አለብን። አይ ቲንክ አሁን እውቀት ችግር የለብንም። የእውቀት ሞልቶናል። ከእውቀት ከፈለግን በጅምላ በቸረቻሮ በፈረሱላም እናከፋፍላለን። በጣም ኃላፊነት የተወሰነ የግል ድርጅትም ማቋቋም እንችላለን፣ እውቀት የሚባል ማለት ነው። አሁን ግን እውቀት አይደለም ብዙዎቻችን ጋር የጠፋ ያለው። ብዙዎቻችን ጋር የጠፋ ያለው ህይወት ነው የጠፋ ያለው፣ ጥበብ ነው፣ ማስተዋል ነው፣ ትዕግስት ነው፣ ትህትና። እነዚህ ገንዘቦች ጠፍተውብናል። ብዙ የለፋነው እውቀት ላይ ሆነ። ያልሰራነው ስራ ግን ትህትና ላይ፣ ትዕግስት ላይ፣ ጥበብ ላይ፣ ማስተዋል ላይ እየሰራን አይደለም። ያ ደግሞ አሳልፎ ለብዙ ፈተና እየሰጠን ነው።
ያለ ጊዜው ፈተና እየመጣብን ነው። ያለ ጊዜው ወንድሞቻችን ላይ ፈተና እየመጣ ነው። ወንድሞቻችን ላይ ማሰረድ እየመጣ ነው። ያለ ጊዜው ብዙ ነገሮች እየመጡ ነው። እርስ በእርስ እንኳን እንዳንቆም እርስ በእርስ እያባላን ነው። ምን እውቀት አይደለም፣ ጥበብ፣ ማስተዋል፣ ትዕግስት እና ትትና። ስለዚህ አይ ቲንክ እነዚህን ነገሮች ገንዘብ ማድረግ አለብን አሁን ላይ። ይሄን ገንዘብ በማድረግ ሚዲያ ላይ በምንናገረው በምናገለግለው ነገር ሁሉ ማስተዋል። አምላካችን ተመለስኩ ተመልሼ ይሆን? አዎ ዲያቆን ተመልሰዋል። እሺ እና በጣም ብዙ አይነት ነገር እንዳንተማመን እየሆነ ነው። ባይዘወይ አሁን ትልቁ ስራ የተሰራብን ያለው እንዳንተማመን፣ አንዳችን በጎሪጥ እንድናይ፣ አንዳችንን በቃ መጀመሪያ ተዋደን ከዛውን ደግሞ አንዱ ላይ ጠላት ሆኖ እንዲነሳ፣ አንዱ እንዲባላ፣ አንዱ ላይ እንደዚህ አይነት ነገር እየተሰራብን ነው። ይሄ እንደው በምን ነው የሚፈታው? በእውቀት አይደለም። እውቀትማ መለካኪያ ሆኗል። እውቀት ሳይሆን አሁን በጣም ጥበብ ይፈልጋል። እና እኔ በሄድኩበት ቦታ ሁሉ አስተውሉ እንግዲህ ከኤርፖርት ጀምሮ ነው የምታወቀው። ኤርፖርት ስገባ ከፓይለቱ ከሆስተሷ ጭምር ነው የሚያውቁኝ። እንዲሁ ያለ ጊዜው ፈተና ቢመጣ በቃ ያው እዛው ፊት ለፊት ተጋለጥኩ ማለት ነው። ምንም ችግር የለውም፣ ክብር ነው። እንግዲህ በምናገለግለው አገልግሎት ያ ሁሉ ሰው ካወቀን፣ ያ ሁሉ ሰው ያን ደካማውን ከእናንተ እንኳን በታች ያለውትን እኔ ተራውን ሰው እዚህ ግባ ማልባለውን ሰው በጣም ብዙ ሰው ካወቀኝ፣ እናንተን እዚህ ያላችሁትማ እንዴት እልፍ ሰው አያውቃችሁም? እልፍ ሰው በመውደድ ያውቃችኋል። እልፍ ሰው ደግሞ እንድጠፉለት የሚፈልግም አለ። ከሚዲያው እንድጠፉለት፣ ከአገልግሎቱ እንድትርቁለት፣ ከብዙ ነገር በቃ አለ። ብቻ ውጊያው በጣም ሰፊ ነው፣ በጣም ከምትሉት በላይ። እናንተ ውስጡ ስላላችሁ አይታወቃችሁ ይሆናል። እኔ ግን ዳር ሆኜ አየሁት አሁን። እና በጣም ጥንቃቄ ይፈልጋል። በጣም የዋህነት ከማስተዋል ከጥበብ ጋር ከሌለው ራሳችሁን ብዙ ፈተና ውስጥ ትከታላችሁ። ስለዚህ የሚዲያ አጠቃቀማችን፣ ሚዲያ ላይ ያለን ነገር፣ ሚዲያ ላይ እየተሰራብን ያለውን ሴራ፣ በቤተክርስቲያን ኢንጀነራል እየተሰራ ያለውን ሴራ፣ ኦርቶዶክሲያን ወንድሞች እህቶች ላይ እየተሰራ ያለውን ሴራ፣ በቤተ ክህነቱ በአባቶች መካከል ፍቅር እንዳይኖር እየተደረገ ያለውን ሴራ፣ በወንድሞች መካከል ፍቅር እንዳይኖር እየተደረገ ያለውን ሴራ፣ እርስ በርስ እንድንባላ እንድንጋጭ የሚደረገውን ሴራ፣ ደግሞ አንዱ ማሳደድ፣ በአገልግሎት ላይ እንዳንበረታ ይቁም፣ ይታሰር፣ ይገደል የሚባል ሴራ፣ በጣም ብዙ ፈተና አለና ይህን ሁሉ ማለፍ የምንችለው እሳትን በእሳት እሾህን በእሾህ በማድረግ አይደለም። በቃ ክርስቲያንን ጥበብ፣ ትዕግስት፣ ማስተዋል፣ ትህትና እና በጣም እኔ ይሄን ነገር በጣም ተምሬያለሁ። ኢትዮጵያ በነበረኝ ቆይታ እያንዳንዱ እርምጃችሁን ጥንቃቄ ያስፈልጋል። እያንዳንዱ ነገራችሁን ጥንቃቄ ያስፈልጋል። በጣም እዚህ ላይ መናገር የማልፈልጋቸው ብዙ ነገሮች ስላየው ማለት ነው። በተለይ ወደ አንድ ክፍለ ሀገር የሆነ ቦታ ሄጄ ያጋጠመኝ ነገር ስላለ ማለት ነው። እና እባካችሁ ወንድሞቼ አገልግሎታችሁ እንዲቀጥል እንፈልጋለን። ምክራችሁ፣ አስተምሯችሁ እንዲቀጥል እንፈልጋለን። የዋህነታችሁ ግን ኤክስፖዝ እንዳያረጋችሁ። ሚዲያ ላይ የሚነገርና የማይነገር ነገር ለዩ። ሚዲያ ላይ ውሏችሁን ሁሉ አታሳዩ። የምትበሉትን የምትጠጡትን ሁሉ አታሳዩ። ምንም ወርዝ አያረገውም። ለሰይጣን ለሚሰራባቸው ሰዎች ጥሩ ምግብ ነው የምትሆኑት። እውነቴን ነው የምላችሁ። በጣም በቃ መንፈሳዊ ሰው ሁሉን ይመረምራል እንጂ በማንም አይመረመርም እንደተባለው እንሁን፣ ከኔም ጭምር። የሁላችሁም ኢንፎርሜሽን የሁላችሁም ውሎ አደባባይ ላይ ወጥቷል። ስለዚህ ተጠንቀቁ። በቃ መንፈሳዊ ሰው ሁሉን ይመረምራል እንጂ በሁሉ አይመረመርም የሚለውን ሁሌም ለልተት አስቡት። የምትበሉት፣ የምትጠጡት፣ የምታደርጉት፣ የምትውሉበትን ሁሉ ሚዲያ ላይ ፖስት አታድርጉ። ሁሉ በጥበብ ይሁን፣ ሁሉ በሚስጥር ይሁን። ህይወታችሁ፣ ትዳራችሁ፣ ሪሌሽንሺፓችሁ፣ የእጮኝነት ህይወታችሁ ሁሉ ፈተና ውስጥ የሚገባው ሁሉ ነገር ሚዲያ ላይ እየወጣ ነው። አገልግሎታችሁ ፈተና ውስጥ የሚገባው የግል ህይወታችሁ ሚዲያ ላይ እየወጣ ነው። ከብዙ ሰዎች ጋር ተገናኝቼ ያወራሁትን ነው የምነግራችሁ በአጭሩ። ስለዚህ በጣም ጥንቃቄ ያስፈልጋል። በብዙ ነገር ጥንቃቄ ያስፈልጋል እና ይሄን ነገር እንድታስተውሉ ፈርችን አጋጣሚ ስላገኘው መናገር ስለምፈልግ ነው። ስለምወዳችሁ፣ ስለምሳሳላችሁ፣ ከአንደበታችሁ እየተጠበቀ የሚሰራባችሁ ተንኮል ስላለ፣ ከቃላታችሁ አጠቃቀም እየተጠበቀ የሚሰራ ማሳደድ ስላለ
ስለዚህ ልጅነት የለም ከዚህ በኋላ። ስሜታዊነት እናቁ፣ ግልፍተኝነት እናቁ፣ እልህኝነት እናቁ፣ ተሳዳቢነት እናቁ። ጥበበኛ ሁኑ። ለተጻፈው ነገር ሁሉ መልስ አትስጡ። ኮመንት ላይ ማን እንደጻፈ ምን እንደጻፈ በምን ፕሮፋይል የተጻፈ እንደሆነ የምታውቁት ነገር የለም። ግን ኮመንት ተጻፈ ብላችሁ መልስ ሰጣላችሁ፣ ቪዲዮ ትሰራላችሁ። እያንዳንዷ ነገር ግብአት እየሆነች ነገ ተመልሳ ትገርፈናለች። ስለዚህ በጣም በጣም በጥንቃቄ በጥበብ በማስተዋል በእምነት ጀግና በመሆን የእምነት ደፋር በመሆን ግን ደግሞ ጥበብ የሌለው ድፍረት፣ ማስተዋል የሌለው ድፍረት፣ ፍቅር የሌለው ድፍረት፣ ትህትና የሌለው ድፍረት፣ ጾም ጸሎት የሌለው ድፍረት፣ ክቡር ስጋው ክቡር ደሙ ያልተጣበቀ ድፍረት፣ አገልግሎት ሁሉ በጣም ያለ ጊዜው ፈተና ውስጥ መከራ ውስጥ እየከተተን ነው። ፈተናው ቢብስ እንጂ የሚበርድ ነገር የለም። ስለዚህ እኔ የጾሙንም የጸሎቱንም ህይወት ከንስሐ አባት ጋር ያለውን ኦርቶዶክሳዊ ህይወት ከክቡር ስጋው ክቡር ደሙ ጋር ያለውን ትስስር ቤትን ዘግቶ የንስሐ የቀኖና ጊዜ ማሳለፍ በአደባባይ ላይ የሚወጡትን ነገሮች መገደብ ሁሉ ህይወታችሁን አታውጡ። ሁሉ አደራችን ነገር በጣም በተለይ አስምሩልኝ። እዚህ የምታገለግሉትን ብቻ አይደለም፣ ታች ያላችሁ ኮመንት ላይ ያላችሁ ኦርቶዶክሳውያን ትዳራችሁን፣ እጮኝነታችሁን፣ ምግባችሁን፣ መጠጣችሁን ማየት አያስፈልገንም። ምን ይሰራልናል? ውላችሁን ማየት አያስፈልገንም። ምን ይሰራልኛል? የሆነ ሀገር ስትሄዱ ፕሌን ላይ ራሳችሁን መቅረጻችሁ ምን ይሰራል? ምንም አይሰራላችሁም። ፈተና ውስጥ ነው የምትከቱት ራሳችሁን። ሊያጠቃችሁ የሚፈልግ ላለ ሰው መረጃ ነው የምትሆኑት። በጣም ተንኮል፣ በጣም የጨለመው ስራ የበዛበት ክርስቲያኖችን የማሳደድ ስራ በጣም የተስፋፋበት ስለሆነ እባካችሁ ኦርቶዶክሳውያን እህትና ወንድሞቻችን፣ አገልጋዮች፣ ታላላቅ ወንድሞቼ መምህራን፣ ከታችን የምትማሩ እህትና ወንድሞቻችን አስተውሉ፣ እናስተውል። ሁላችንም ጥበበኞች እንሁን። በጣም ብዙ ፈተና አለ እና ይሄንን አድራ ለማለት ነው። በሰፊው ግን መነጋገራችን አይቀርም ብዬ አምናለሁ። ስለምወዳችሁ ብቻ ነው የተናገርኩት። ይቅርታ፣ እግዚአብሔር ያክብርልኝ። በቃ ሁለተኛ አልናገርም። ተምዬ ሚዩት አድርገኝ። አይ እንዲናገሩ ተፈቅዶሎታል እኮ። ድንቅ የሆነ መልእክት ነው። እኔ በራሴ ወስጄዋለሁ፣ ወንድሞችም እንደሚወስዱት ተስፋ አለኝ። መምህር ብሬ እንኳን ደህና መጡ። እንኳን ደህና ቆየኝ ተሜ። ዌልካም ባክ ብያለሁ። እንዴት አለ ተሜ? አለን። ያው ትንሽ አምሮብን ያለው ትንሽ ጸጋው ነው። ወፍረህ ትወጣለህ። አይ ተመስገን ነው። ዲያቆን ሕዝቅያስ፣ ዲያቆን ያሬዶ፣ ልደተ ቃል፣ ብሮስኪ፣ ሁላችሁም ከላይም ከታችም ያላችሁ ሁላችሁም ተወዳጆች እንዴት ቆያችሁ? እንዴት አላችሁ? አለን። ዲያቆንዬ ሀሳብ ይስጡ። ይቅርታ መምህር ሀሳብ ስጥ ብርዬ። ያሬድዬ የሰጠው ሀሳብ በጣም ገዢ የሆነ ሀሳብ ነው፣ ለእኔ ገዝቶኛል እና መልእክት ካለ ያው እኔ መጀመሪያ አንተንና ዲያቆን ሕዝቅያስ ላይ ያው እንትን ተቃውሞ አለኝ። ምን አጠፋን ደግሞ? ዲያቆን ሕዝቅያስ እኮ ቤቴን አይደለም ስልኬን ያውቃሉ። አንተ ግን ስልኬን አታውቀውም። አሁን ለምሳሌ ያውቃል። አረ እሱን ተወው በል። ግን ተቃውሞ አለኝ። የሆነ ነገር ብላችሁኛል ቅድም ሁለታችሁም። ዲያቆን ያሬዶ እዚሁ ህዝብ ፊት እንግዲህ ይቅር በለኝ፣ አፉ በለኝ። አፉ ብለናል። ሰርጌን ቀርተው ነው አይደል? አፉ ብለናል። ያው እኔም ልደትም ከቀረን ጥሩ አይሆንም ብዬ እኮ የሆነ ነገር ክላሽ አድርጎ ነው ታውቀዋለህ ብዬ አስባለሁ። አዎ ሰምቻለሁ፣ አውቃለሁ መምሪ እና ይቅር ይበሉኝ። አረ እግዚአብሔር ችግር የለውም። እግዚአብሔር ሁላችንም ይቅር ይበለን። ለበለጠ አገልግሎት ስለሆነ ደግሞ ያው ልደትሻ ደግሞ በርሲሳ ድንቡሽሽ ስለተገኙልን ችግር የለውም። እሱ ባይገኝም ችግር የለውም። ግን ዲያቆን ሕዝቅያስ ሰላም ብያለሁ። ሰላም ብያለሁ፣ ተቀብያለሁ። ቦቦ እንዴት ነው? ግን በደንብ አልሰራችሁም። ኦሮሚያ ላይ ማህተብ ያለው የለም። የልደትን ትሬንድ ጥሩ ነበረች። ወረኛ ሁሉ የሚለውን በመዝሙር ብቻ ሳይሆን በቃልም ብትጨምሩበት ጥሩ ነው። እኔ እኮ ሰርቻለሁ። 85,000 ታይቶ እኮ አካውንቴን ዋርኒንግ ያሰጡበት ቪዲዮን ደግሞ ሪሙቭ አደረኩት።
ሰምተውኛል ይመስለኛል አለ ያቆር ሰርቻለሁና ያው ሪሙቭ አድርገውት ነው እንደውም አካውንቴ ዋርኒንግ ውስጥ ገብቶ ነበረ። ሰርቻለሁኝ በዚህ የኦሮሞ ኦርቶዶክስ የለውም በሚለው ግን አነሱት። እሺ መልካም እሺ። ምናልባት እንግዲህ እኔም ብዙ ሐሳብ የለኝም በእርግጥ የምናገረው ነገር ግን አሁን ቅድም ዲያቆን ያሬዶም ዲያቆን ሕዝቅያስም የተወሰኑ ሐሳቦችን ሲሉ ዛሬ ጠዋት አንድ የገጠመኝ ነገር ትዝ አለኝና አጋጣሚ በጠዋት ወጥቼ ወደ አንድ ቦታ ወደ አንድ ቦታ ለመሄድ ነበርና ራይድ ለመጥራት ቆሜ ያለው አንድ ሰው በቪትስ መኪና አልፎኝ መጣና ክላክስ አድርጎልኝ አልፎኝ ቆመ። ከዛ ሄጄ ገባው እና አውቃለሁ ምናምን ብሎኝ ያው ልሸኘኝ ተነሳ ምናምን ነገር ልሸኝ አለኝ። እኔ ራይድ አስጀምር ስለው አውቃለሁ ልሸኝ አለኝ ማለት ነው። ከዛ እየሸኘኝ ነው ሸኝቶኝ ለሌላ ሰው ይሄን የገጠመኝ ነገር እንደዚህ ነው አውቃለሁ ብሎ ሸኘኝ ምናምን ቤት ስነግር ሌላ ቢሆን ኖሮሳ ከዚያ ቆይቼ ነው የማሰብኩት። በእርግጥ በጣም በብዙ መንገድ የሚፈልጉ ሰዎች አሉና ብዙ ነገር ላይ የሚፈልጉ ሰዎች አሉ። በሌላ ሳይድሳ በእርግጥ ምናልባት እንግዲህ አሁን ክርስትና በራሱ ወይ ደግሞ ኦርቶዶክሳዊነት እንደ ወንጀል የታየበት በግልጥ ደግሞ እንደ ወንጀል የታየበት ከላይ ከራሱም ጀምሮ ወርታች ስለሆነ ብዙ አስጨናቂ ነገር እንዳለ እናስባለን። በተለይ ለኛ የኦሮሚያ ውስጥ ለምንንቀሳቀስና ለምናገለግል ማለት ነው። ግን ደግሞ እግዚአብሔር እንደሚሸፍን እናውቃለን። የራሳችን ጥበብ የራሳችንን ደግሞ ራስን የመከላከል የግድ ያስፈልጋል። እግዚአብሔር በረዳን መጠን ግን እንቀጥላለን። የሚቀር የሚደክም ነገር የለም። በእነሱ በብዙ ይሄ የነሱ ብዙ ፉከራ በነገራችን ላይ ምናልባት ሰምታችሁ ከሆነ እንግዲህ ምን የሚል ነው አንዱ ፉከራ ያለው አሁን በቅርብ አንዱ የወጣው ነገር ማለት ነው ኦሮሚያ ውስጥ ነው መስጊድ ውስጥ ከዚህ በኋላ ኢሳን ኢየሱስ ሚል ሙሳን ሙሴ ሚል ኢብራሂምን አብርሃም ሚል ከኛ ጋር መኖር አይችልም ብለው ያው በመስጊዱ ሙሉ ውስጥ ነው እንግዲህ ይሄን መግለጫ የሰጡ የነበረው አስረግጠው ነው የሚናገሩት ነው ነገር እንግዲህ እንዴት አብረን እንደምንቀጥል እንዴት እንደሚያደርጉ ምናየው ይሆናል። ዞሮ ግን በደንብ በኃይል ነው በኃይለ ቃል በተሞላበት የሚናገሩት የሚፎክሩት። የኛም ቤት የዚያ ነው ያህል ረገጥ ያለ ነገር ቢኖር ይሄ ነገር እንደዚህ ጉልበት ባያገኝ ነበረ። ዞሮ ግን በደንብ መስራት ከቻልን በደንብ ማገልገል ከቻልን ብዙ ነገሮችን ማስተካከል ልክ አሁን ይሄ የሚሰሩትን ፖለቲክስም እናውቀዋለን። እንግዲህ ከዚህ ቀደም አውርቼ ያውቃለሁ እኔ የኦሮሞ ኦርቶዶክስ የለውም ብለው ይሉናል። የኦሮሞ ኦርቶዶክስ የለውም ነገር ግን የሙስሊምና ምናምን ነው ብለው ይሉናል። ግን ደግሞ የትኛው ነው ለኦሮሞነት የሚቀርበው ብለን ጥቂት ነገር ብናይ የኦሮሞ ኦርቶዶክስ ኦሮሞነትና ኦርቶዶክሳዊነቱ እንዴት ተያይዞ እንደመጣ ማየት እንችላለን። ለምሳሌ ከስም ጀምሮ እንኳን ብንጀምር ጋዲሳም፣ ቶሎሳም፣ አብዲሳም፣ ፈይሳም፣ ጫላም የሚለውን ስም ያለው የኦሮሞ ኦርቶዶክስ ነው እንጂ የኦሮሞ ሙስሊም አይደለም። የኦሮሞ ሙስሊም ጫላ ብሎ ስም ጋዲሳ አይልም፣ ቶሎሳም አይልም፣ ፈይሳም አይልም፣ አብዲሳም አይልም፣ ወይ ደግሞ ተሊሌም ጫልቱም አይልም። እሱ ከሀገር ውጪ ባለ ወይም ደግሞ በአረብኛ ስም እየተጠራ እኔን ግን በኦሮሞ ስም የሚጠራውን ኦሮሞ ኦርቶዶክሳዊ አንተ ኦሮሞ አይደለህም ለኦሮሞነት አንተ አትቀርብም ሲል ይሄን ህሊና ያለው ሰው መፍረድ ይችላል። እኔ እቀርባለሁ። ዋቅጅራ የሚለው የኔ ቤተሰብ ስም ይቀርባል። ኦሮሞነት ዋቅጅራ እግዚአብሔር አለ ማለት ነው። የኔ ቤተሰብ ስም ይቀርባል። በተመሳሳይ አትሊስት ኦሮሞ ኦርቶዶክሳዊ መንገድ ላይ ሲገናኝ አከምቡልት ያባበሉ ይባባልና ነጋ ገለተ ዋቃ ብሎ በሰላምታ በዚሁ ቋንቋ የሐሎተ እግዚአብሔር ነው ደግሞ እንዴት አደረክ እንዴት ቆይታ ብሎ የእግዚአብሔር ሰላምታ ይለዋወጣል በዚሁ በራሱ ቋንቋ። ወራስ በዚያኛው ሳይድ ያለው ግን ምን ተባብሎ በምንኛ ቋንቋ ሰላም እንደሚባባል እናውቃለን። የትኛው ነው ለኦሮሞነት የሚቀርበው? አሁን ኦሮሞነትንም ጉዳይ አድርገን ማለት ይሄ ርዕሰ ጉዳይ አድርገን እናውራ ቦልድሊ ብንል የትኛው ነው የሚቀርበው የሚለውን ካየን ኦፍ ኮርስ የኦሮሞ ኦርቶዶክስ ለኦሮሞነትም ይቀርባል ነው። ኢቭን ከአምልኮ ስርዓት በተጨማሪ የአምልኮ ስርዓት ያለባበስ ሁኔታ እያንዳንዱን ባህሉን ትሬንዱን ሙሉ ነገሩን ብናይ ከአምልኮ ጋር የተያያዘውን ኦሮሞ ኦርቶዶክሳዊ በደንብ ለኦሮሞነት የቀረበ ነው ኦርቶዶክሳዊነት ማለት ነው። ከዚያም በተረፈ ደግሞ እንደው ቪዲዮ ላይ እንደውም ሰርቻለሁ እንግዲህ ወደ ኋላ ሄደን የኦሮሞ ትልልቅ የሚባሉ ጀግኖችን ስናይ ሁሉም በብዛት ማለት ይቻላል በጣም ምናልባት 80-90% ኦርቶዶክሳውያን ናቸው። እነ ገረሱ ዱኪ ጨፎ ገብርኤልን ያሰሩ ኦርቶዶክሳውያን ናቸው። እነ ኩምሳ ሞሮዳ ማረሚ ኩምሳ ሞሮዳ ነው የምትባል ለምሳሌ ነቀምት ያለችው ትልቋ ጥንታዊቷ ቤተክርስቲያን ማለት ነው። ነቀምት ማርያም በየሄዱበት ቤተክርስቲያን የሚያሰሩ ነበሩ።
ለቤተ ክርስቲያን የሚቆረቆሩ ለሃይማኖታቸው የሚቆረቆሩ ኦርቶዶክሳዊነታቸውን እጅግ አብልጠው አብዝተው የሚወዱ ጀግኖች ኦርቶዶክሳውያን ነበሩ እንጂ ሌላ አልነበሩም። አሁን ከኋላ የመጣ አይና ወጣ እንዲባል ቅርብ ጊዜ መጥቶ ራስን እዚያ ጫፍ ላይ መውሰድ የእውቀትን መቀንጨር የመረዳትን ማነስ መሆኑን ያሳያልና ከዚህ አንጻር ግን ምን ማድረግ አለብን? እኛስ ምን አድርገናል? ምን ለመንቀሳቀስ ሞክረናል? የሚለውን ነገር ግን ከዚህ በኋላ ሁሌም አሁን ይሄ በግራ የተሰቀለውን ሰው ወይም በግራ ያለውን ወንበዴ መስቀል የጨበጡ ሰዎች እንዳሉ አምናለሁ ነው አሁን ማለት የክርስቶስ ኢየሱስን መስቀል የጨበጡ ሰዎች አሉ፣ በግራ ያለውን ወንበዴ ደግሞ መስቀል የያዙ ሰዎች አሉ። ስለዚህ በግራ ያለውን ወንበዴ መስቀል የጨበጡን ሰዎች እየተውን የክርስቶስ ኢየሱስን መስቀል ከጨበጡ አባቶች ጋር ወደፊት እንዘልቃለን፣ ወደፊት እንራመዳለን። በነገራችን ላይ በዚህ አጋጣሚ እዚሁ ቲክቶክ ላይ ከሚደክሙ ወንድሞች ጋር ተባብረን ከዚህ ቀደም 10,000 መጽሐፍ አሳትመን በኦሮምኛ መጽሐፉን ያዘጋጀው ዱጋን ይሰካን ወይ ደግሞ እውነቱ ይህ ነው የሚል መጽሐፍ ማለት ነው። በኢየሱስ ክርስቶስ አምላክነት ላይ በሚስጥረ ሥላሴ ላይ በነገረ ማርያም ላይ እንዲሁም ደግሞ ኦርቶዶክሳዊ ነገረ ድህነት ላይ በደንብ አነስ ያለ ነገር ግን በደንብ የተጻፈ መጽሐፍ 10,000 መጽሐፍ ኦሮሚያ ውስጥ ላሉ ኦርቶዶክሳውያን በነፃ አድለናል። አሁንም 10,000 መጽሐፍ እየታተመ ነው፣ በቅርብ ቀን ይወጣል። ይሄም 10,000 መጽሐፍ እንደዚህ ኦሮሚያ ውስጥ ላሉ ኦርቶዶክሳውያን በነፃ የሚታደል ይሆናል። አትሊስት በየሰንበት ትምህርት ቤቱ ደርሶ ከገጠር እስከ የተወሰነ ወረዳ ከተማዎች ማለት ነው እያነበቡ ራሳቸውን ዲፌንድ እንዲያደርጉ ከዛም ደግሞ ሲያስፈልግ ወደዛም ማለት የሚችሉበትን መንገድ እንዲሰሩ እናደርጋለን። አሁን እየሰራን የምናልፍበት ነው። ምናልባት ድንገትም ሰው ትን ብሎት ያልፋል፣ ባይዞ ትን ብሎትም ይሞታል። ሰው መንገድ ላይ እንቅፋት መጥቶትም ወድቆ ይሞታል። ሰው ስለ ክርስቶስ ኢየሱስ መስክሮ ማለፍ ግን በስንክሳር የተረክናቸውን የቅዱሳኑን በረከት ተካፍሎ ማለፍ ነው። ደግሞ ለሀገር ዳር ድንበርም አባቶቻችን እኮ አጥንታቸውን ከስክሰዋል፣ ደማቸውን አፍስሰዋል። ስለ ክርስቶስ ኢየሱስ ደግሞ መከራ መቀበልም ካለ እሱ የሚያኮራ ጌጥ የሚሆን እንጂ የሚያሳፍር ነገር አይደለም። ስለዚህ ከዚህ አንጻር ከዚህ በኋላ በተቻለን መጠን አሁን የተቸገርነው እንዴት ነው ከተባለ ኦርቶዶክሳዊነት እግዚአብሔር በሚያውቀው ጋሪው ከፊት ነው፣ ፈረሱ ከኋላ ነው። ለብዙ ኦርቶዶክሳዊ ኦርቶዶክሳዊነቱ ከኋላ ነው የሚቀድመው። ሌላኛው የዚህ ዓለም እንቶ ፈንቶ ኑሮ ነው። መቅደም ያለበት ግን ኦርቶዶክሳዊነት ነው፣ ወይም ክርስትና ይቀድማል። በክርስቶስ ኢየሱስ ያለን ሕይወት ይቀድማል፣ ሌላው ከኋላ የሚመጣ ነው። ስለዚህ የሚቀድመውን አስቀድመን የሚከተሉን ያስከተልን መሄድ ከቻልን ምናልባት በደንብ ዓለም ላይ ላለው ተጽዕኖም ጭምር መፍትሄ የምትሆን ከፍ ያለች ኦርቶዶክሳዊ ወጣቶችን ማፍራት መስራት በየቦታው እንችላለንና እግዚአብሔር ደግሞ እናምናለን ይረዳናል። ጥቁር መነጽር አድርገው የሚከታተሉ ሰዎች አሉ ምናምን። እነዚህ ሁሉ ግን ጥቂት ለጊዜው ክንዳቸው በሰረገላቸው ፍጥነት በጡንቻቸው ፍረት የታመኑ ናቸው። እነዚህ ሁሉ ግን ያልፋሉ። ምክንያቱም ጌታ አስቀድሞ ምን ብሎናል? እናንተን የሚነካ የዓይኖችን ብሌን እንደሚነካ ነው ብሏል። ስለዚህ እኛ ደግሞ ምን አምነናል? ምን ኪዳን ገብተናል? ቀለበት አስረናል። ምን አይነት ቀለበት? በህይወት ሆነን ብንኖር ለጌታ ብንሞት ለጌታ ሚል ኪዳን አለን። ቀለበት አስረናል በቃ። ስለዚህ ከሱ የሚለየን አንዳች ነገር የለም። እሱን እስካላስተወን ነው ሌላውን ነገር ሁሉ የምንከተለውና እግዚአብሔር ይረዳናል። ድል እያደረግን ወደፊት እንሻገራለን በደንብ። እንደውም አሁን እንግዲህ የምትሉ ሰዎች እንደውም ከዚህ በኋላ ትላልቅ መርሃ ግብራቶችን በተለይ ኦሮሚያ ላይ በደንብ ትላልቅ ጉባኤያትን እያዘጋጀን በደንብ ይሄ እንዴት ኦሮሞ ኦርቶዶክስ ምን እንደሚመስል በደንብ የምናሳይበትም እንዲያው የምንሰራበትም ጭምር ነው። እግዚአብሔር ይርዳን። በደንብ ያንን እንሰራለን። ያው ወደ ራሴ ስሜት አይደለው መሰለኝ ተሜ፣ እግዚአብሔር ይስጥልኝ። ልክ ነህ ብርዬ፣ ወደ ራስ ስሜት አላደላህም። ባወራው ደስ ይለኝ ነበረ። ለማንኛውም እኔም ወደ እናንተ አካባቢ መጥቼ ራሴን እስካደላድል ድረስ እንዳላወራ የሚያደርጉኝ ነገሮች ስላሉ ነው። እነሱ እጅ ላይ ያሉ የኔ ማቴሪያሎች የሚያገለግሉኝ ማቴሪያሎች አሉ። እነሱን እስከወስድ ነው። ያው ነፃ ነኝ እና ነፃነቴንም ስለማውጀው እና ግን በደንብ እንሰራበታለን። ያሬድ እንዳለው ሲበላም ሲጠጣም ሲኬድም ሲመጣም ቡናም ሲጠጣም ያለንበትን ቦታ ላይም ሆነን ሁሉንም ቦታ ማሳየቱ መልካም መስሎ አልታየኝም። ለኔም እነዛ ነገሮች እንደሚጎዱ በጥቂቱ ያየውበት ይመስለኛል። ከዚህ ገጠመኝ ጋር እኔ አውቃለሁ ነው የተባልኩት። እኔ አሁን አላውቃቸው እና እኔ አውቃለሁ ነው የተባልኩት። እኔ አውቃለሁ ከተባልኩኝ አየህ እነዛ ሰዎች ያውቁኛል ማለት ነው። እና ከሩቅ ነው አንተ እንትንና አንተ ሲል ወዲያው አካውንቴን ዲአክቲቬት ያደረኩትና
ብዙ ማንናገርባቸው እግዚአብሔር እንዲረዳን ያሬድ በጣም 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 ለሚያዳምጥ ሰው ምርጥ የሆነ ሐሳብን ነው የተናገረው። ምርጥ የሆነ ሐሳብን እና ይህ ሐሳብ እንደ መልካም አድርጎ የሚቀበል ካለ እንደ መልካም ይሁንለት እና እንጠንቀቅ ክርስቲያኖች። አንደኛዬን እኔም አሁን ማውራት ስለማልፈልግ ሚዲያ ላይ ግን ልምጣ። ከወንድሞቼ ጎን በጣም ከሚወዱኝ አምላክ ከሰጠኝ ልክ እንደ እናት ልጅና እንደ አባት ልጅ ሆነው የኔን መራብንም ሆነ የኔን መጠማትም የኔ መጥገብንም የሆነ የኔ መሳቅን ከሚወዱ ከሁለት ወንድሞቼ ከፈለገ ጋርና ከልደትዬ ጋር ስፔሻሊ ከነሱ አካባቢ መራቅ እንደሌለብኝ በጣም ውስጤ አውቋል እና እግዚአብሔር የሰጠኝ ከነሱ ጎን ከሆንኩ በኋላ እናወራበታለን። ልክ ነው ልደትዬ፣ እንኳን ደህና መጣ ወንድሜ። አንተ ደግሞ ቤቱንም አላውቀውም ብለህ እኔን ወቀስከኝ በዲያቆን ሕዝቅያስ ምክንያት። በል ቀጥል። ተኝቷል መሰለኝ ተሜ። ምን ይተኛል? ያለበት ቦታ አያስተኛውምና ያ ነው ብቻ። በጣም ግን ደስ ብሎኛል። እኔ ምንድን ነው ደስ ያለኝ ለካ እግዚአብሔር ብዙ እህት፣ ብዙ ወንድም፣ ብዙ አባት፣ ብዙ መካሪ ከጎኔ አለ። ለካ እንደዚህ አካውንቴን ዲአክቲቬት ያደረኩ ሰዓት ላይ ተመስገን የጠፋ ብሎ የሚጠይቀኝ አለ ብዬ አይቻለሁ። በጣም በጣም ማለት ነውና በተለይ አንዳንድ የቅዱሳንን ፕሮፋይል ያደረጉ ሃይማኖታቸውን ማላቃቸው በውስጥ የሰደቡኛል በውስጥ ማለት ነው እና ለነሱ መልስ አልመልስም፣ ግን በብዙ የተጨነቁ ውድ ክርስቲያኖች አሉና እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር ይባርካችሁ። ይሄ ሁሉ ወንድም፣ ይሄ ሁሉ እህት፣ ይሄ ሁሉ አባት፣ ይሄ ሁሉ መካሪ ከጎኔ እንዳለ አላወቅኩም። ወንድሞቼ በእኔ ምክንያት ተጨንቀው ላይቭ ሁሉ መግባት እንዳስጠላቸው ሲነግሩኝ ላይቭ ሊገቡ ሲሉ እንደገና ስፔሻሊ ልደት ሁለቴ ገብቶ ማውራት አቅቶት እንደወጣ ፈለገ ላይቭ መግባት እንዳስጠላው ጥሩ ቶፒክ ነበረው ፈለገ ያኔ በተለይ ተስፋ መቁረጥ ካላቸው እህቶች ጋር ማውራት የነበረበት ቶፒክ ነበረው። ቶፒኩን መሀል ላይ የኔ ነገሮች እንትን እንዳሉት ሲያቀ ፈለገም ቶፒኩን ቶሎ እንዳሳጠረው እና እግዚአብሔር ይባርካችሁ። እግዚአብሔር በጣም ነው እምወዳችሁ። ልደትዬ ስለኔ ተጨንቆ አንዳንድ ታሪኮቼ ነግሬው ነበርና ከፋሚሊ ጋር የተያዘ ሰዎች እንደፈለጉ አድርገው ሲያቀነባብሩት ነበረ። ግማሹ በራሱ ዓለም ላይ ያቀነባብሩት ነበር ሲያስቀምጥ የነበረውና ልደት ፋሚሊ ድረስ ሄዶ ማወቅ እና ማግኘት ያለበትን ሰው አግኝቶ ስልክ አውርቶ ልክ እኔ የመጀመሪያ እንዲጨነቅብኝ የማልፈልገው እግዚአብሔር አምኖ የሰጠኝ አንድ ልጅ አለና ስለዛ ልጅ እጨነቃለሁ። ለምንድነው የምጨነቀው? እግዚአብሔር አምኖ ነው የሰጠኝ። ልጆች እግዚአብሔር ስጦታዎች ናቸው ስለሚል ልጄ ድንገት የሆነ ነገር ቢሆን ብዬ ወዲያው የደወልኩት እዛ ነው እና የደወልኩትም ደግሞ አንድ ማቃት ጎረቤት አለች። እሷ ጋር ደውዬ ልጄ እንደዚህ ከሆነ እባክሽ ምንም ነገር አድርጊለት እና አለውኝ፣ ስልኬን ግን እዘጋለሁ ብዬ ለእሷ ብቻ ነው የተናገርኩት። ልደትም ያንን ጠይቆ ተረድቶ ቪዲዮም ሰርቶ ተናግሮ እንደነበር ከዛ በኋላ ይሄ ነገሮች እንትን አለ። እግዚአብሔር ረድቶኛል፣ የቅዱሳን ምልጃ ረድቶኛል። ብዙዎቻችሁ በጣም ማልደራደርባት በዘረፋፋ ቀሚሷ መጠብቀኝ የጌታዬ እናት ሕያው የሆነች ዘላለማዊ ሞትን ያልሞተች ምልጇ ሁሌም የሚሰራ ኪዳነ ምህረት ጠብቃኛለች እና ኪዳነ ምህረት ጠብቃኛለች። የቅዱሳን ምልጃ ያልገባችሁ ሰዎች በህይወታችሁ እንዴት እንደሚገባችሁ መነግራችሁ መጽሐፉ ከሚለው ውጪ የቤተ ክርስቲያን አስተምህሮ ከሚለው ውጪ ሲደርስላችሁ እና ደጇን ረግጣችሁ አይደለም ጠይቃችኋት አይደለም ሐስባችሁ እንኳን መልስ የምትመልስ የጌታዬ እናት ኪዳነ ምህረት ረድታኛለች። የእግዚአብሔር ቃልን
ማወቅ ለሚፈልግ መረዳት ለሚፈልግ ምልጃዋን መረዳት ለሚፈልግ ሰው ይሄ በቂ ነውና እግዚአብሔር ግን ያክብርልኝ። ሁላችሁንም ወዳችኋለሁ። ልደትዬ ተኝተሃል መሰለኝ ወይስ ራት እየበላ ነው? በቃ ልደትን ልተውና ቶኒ እንኳን ደህና መጣ ወንድም። ሰላም ተሙዬ፣ እንደት ነህ? ሰላም ነህ ወይ? እንኳን በሰላም መጣልኝ። በጣም በጌታ ኢየሱስ ሐሳቤ ሌላ ቦታ ነበር። እግዚአብሔርን በጣም ከባድ ነበር። እግዚአብሔርን በጣም ከባድ ነበር። እንትን ታስራል ስትባል ነው በቃ እግዚአብሔርን ያመሰገንኩት። እግዚአብሔርን በቃ ሰላም ነው ያልኩትና ይሄንን እንትን ታስራል የሚለውን እንትን ቃል ሲሰማ ነው የተደሰትኩት። እግዚአብሔርን በቃ መታሰር አሪፍ ነውና እኔ እንደው ሌላ ቦታ ነው ይምሮ የነበረውና እግዚአብሔር ይመስገን ስለ ሁሉም ነገር እና በጣም እግዚአብሔር ይመስገን ምንም አይልም እና ብዙ ነገር አይወራም ሚዲያ ላይና አንተም ተጠንቀቅና ነገሮችንም ስላላለቁ ማለት ነውና እና መዝሙርዬ እንደነልኝ ሰላም ነው ወይ? እንኳን ደስ አለ በጣም እና አላገኘውም ነበር። እኔም አንተ ወደ ኢትዮጵያ ነው እንትን ወደ ኢትዮጵያ ስትገባ ነው ተጠመቅኩት እና የኔም ጥምቀት እንትን ስትጠባበቅ በጣም ሲጠይቅኝ እና በናፍቆት የተጠበቀ ወንድሜ ነውና በጌታ በጣም ብዙ ያስተማረኝ በጣም ብዙ የተማርኩኝ እና መዝሙራዬ እንዴት ነህልኝ? ሰላም ነው ወይ? እና እንኳን ደስ አለ። እኔም ተጠመቅኩኝ አንተማ ገባ። እግዚአብሔር ስለ ሁሉም ይመስገን። እንዴት ነህልኝ መዝሙራዬ? እግዚአብሔር ይመስገን ቶኒዬ። አንተማ አስቀድመህ ሙሽራ ሆንክ። ሁለታችን ግን በየጸጋችን ሙሽሮች ሆነናልና አንተ ደግሞ ሰማይ ሙሽራን የሆንከው በጣም ትልቅ ነገር ነው። ደስ ብሎኛል አይቻለሁ አንተን እና እንኳን እግዚአብሔር ለዚህ ክብር አበቃ። በጣም እኔ በግሌ ስመኘው ስናፍቀው የነበረው ቀን ነውና ደግሞ ቁጭ ዘማሪ ዲያቆን ብስራትን መስለህ መጣ። የብስራት መንትያ ሆነ እና ይገርማል። መልካችሁ ራሱ መመሳሰሉ ግን በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ስላንተ እግዚአብሔርን አመስግኛለሁ። በግሌ በጣም አልቃሻ ነኝ እንደሚታወቀውና እንግዲህ ያለቀስኩባቸውን ጊዜዎች እቆጥራለሁ፣ ጽፋለሁ እና ያንተንም አይቼ ጽፌያለሁ። ካለቀስኩ በኋላ እንግዲህ የአልቃሻ የሚባል ዲያሪ መጽሐፍ አለኝ ያለቀስኩበት ቀኖች የሚልና አንደኛው ያንተን ሳይ በጣም ከልቤ ደስ ብሎኝ አልቅሻለሁና ስላንተ እግዚአብሔር ይመስገን። እግዚአብሔር ያጽና፣ በስጋው ደግሞ አምላካችን ኢየሱስ ክርስቶስ ያበርታ፣ ያጽና፣ እስከ መጨረሻው በእምነት በምግባር ያጽና። ቶኒ በጣም ደስ ብሎኛል ስላንተ። በጣም አመሰግናለሁ መዝሙራዬ። በጣም ብዙ ተምሬያለሁ። በጣም ብዙ እግዚአብሔርን በጣም እንትን ሜዳ ላይ ከተማርኩ በቃ ህይወቱ ራሱ እንትንና በጣም የራሴን ያየሁበት ሆነ። እግዚአብሔርን በጣም የተማርኩበት የትና ሁሉ ነገር በቃ ከትምህርት ራስ ውጪ ራሱ እንትን ህይወቴ የሚሰብክ ሆነና እግዚአብሔርን በጣም በርታልኝ እና እንወድሃለን። እግዚአብሔር ይመስገን። ከቀሲስ ጋር እያወራን ነበረ። እኔ ፌብሩዋሪ 2 ነው እንትን የተጠመቅኩት። አንተም በዛ ቀን ነው መሰለኝ ከቀሲስ ከአንድ ቀን በኋላ ነው እሳቸው ከገቡ ከአንድ ቀን በኋላ ነው መሰለኝ ወደ ኢትዮጵያ ገባና እና እያወራን ነበረ። በጣም ደስ ብሎኛል። በጣም ሁሉንም ነገር አይቻለሁ ሚዲያ ላይም እና የሰርጌንም ቪዲዮዎች እየተከታተልን ነበረ ላይቭ። በጣም ደስ ይላል። እንኳን ረዳችሁ እንኳን ደስ አላችሁ ብያለሁ እና ባዘናችሁበት እና እናቴን በተቆጣችበት በቃ በአመቱ ደስታ ስለሆነ ቤታችሁ ላይ በጣም ደስ ብሎኛል። እግዚአብሔር ከእናንተ ጋር ይሁን እና እግዚአብሔር ይጠብቃችሁ እስከ ፍጻሜ እግዚአብሔር ያደርሳችሁ። እንወዳችኋለን። መዝሙራዬ ቴንኪው። አሜን። እግዚአብሔር አክብርልኝ ቶኒ፣ አመሰግናለሁ። እሺ ተሜ ይቀጥል። ተሜ ቀጥል። ወይ አለው የእህቶች ኮመንት በጣም እና የወንድሞቼ ኮመንት በጣም እግዚአብሔር አምላክ ያክብርልኝ። ሁላችሁንም የምታበረታቱኝ እውነት በጣም ነው የምንወድህ የምትሉ ደግሞ እንወድሃለን ብላችሁ አስመሳዮች ያልሆናችሁ የምር መውደዳችሁን የገለጣችሁ ብዙ እህቶች ያላችሁና በጣም ነው መወዳችሁ።
እድለኛ ነኝ ክብር የማይገባው ተመስገን ክብር እንዲሰጠው አድርጋችሁ ያለፈበትም ደግሞ ድንቅ የሆነው የክርስቶስ ኢየሱስ ደም ሞገስ አድርጎት ሞገስ ጨምሮበት እናንተ እኔን እንደዚሁ እንድታከብሩኝ እንድታመሰግኑኝ እንድታከብሩኝ እንድትወዱኝ ያደረጋችሁ የክርስቶስ ኢየሱስ ጸጋ ነውና ሁላችሁንም ወዳችኋለሁ የምር ማለት ነውና በጣም ግን ደግሜ ግን ልነግራችሁ የሚገባው ግን ሊያፍር የሚገባው ሰይጣን ነው። በምንድነው የሚያፍረው? ብርቱ ያደረገኝ ብርቱን የሆነውን ክርስቶስ ኢየሱስን አምላክ አድርጌ ስለያዝኩኝ በምንም ጉዳይ አልሸማቀቅም። ስለዚህ ሊሸማቀቁ የሚችሉ ሰዎችን ወይም ሊሸማቀቁና በቀላሉ ሊያሸንፋቸው የሚችሉ ሰዎችን ቢያሳድድ መልካም ነው። እኔ ግን በምንም ተስፋ አልቆርጥም ለሚባል ነገር ከዜሮ እንደሚነሳ አውቃለሁ። ነገሮች ደግሞ እንደገና መነሳታቸውን ደግሞ ለምጃለሁ እና ይሄ ደግሞ የዘላለም ህይወት ነው። የዘላለም ህይወት ጉዳይ ላይ ጣት ተጠቁሞ ሊያስፈራራኝ የሚፈልግ ሰይጣን ካለ ራሱ ነው የሚያፍረው። እኔ ምንም አልሆንም። ገብቶት ክር ያሰረና ሳይገባው ጴንጤ የሆነ ይለያያልና እኔ ገብቶኝ ነው ክር ያሰርኩት። ሳይገባው ጴንጤ የሆነ ምን ነክቶኝ ነው እንደገና ክርስቶስ ወደ መሰረታት ቤተ እምነት ክርስቶስ ወደ መሰረታት ቤተክርስቲያን ልመለስ ብሎ ወደ ኋላ ሊል ይችላል እና ገብቶት ግን ክር ያሰረ ግን ሰንደቅ ዓላማዬ ለኔ አሁን ለክርስቲያኖች ሁሉ ሰንደቅ ዓላማ አረንጓዴ ቢጫ ቀይ አይደለም። ሰንደቅ ዓላማችን ማህተባችን መስቀል ነውና ሊለየን የሚችለው ይህ ክርስቲያን ነው የሚያስብለው ዓለምን ሁሉ በአንድ ሊያስተሳስር የሚችል የዓለምን አንድ ክርስቲያን ሊያስተሳስር የሚችል ምንድነው ከተባለ መስቀል ነው። በቃ ይሄ ክርስቲያን ይላልና ለኔ ሰንደቅ ዓላማዬ ይህ ነው እና በዚህ ሰንደቅ ዓላማ ገብቶኝ ነው ክርስቶሳዊ ነኝ ክርስቲያን ነኝ አመኜ ነው መስቀሉን ያስኩት ብዬ ነውና ክርስቲያን የሆንኩት። በዚህ ጉዳይ በጣም አስመሳዮች አይደላችሁም። ኦርቶዶክሳውያን በጥቅሉ አስመሳዮች አይደላችሁም። እንወዳለን ስትሉ መውደዳችሁን በተግባር ገልጣችሁ ነውና ፈልጋችሁ የት ሆኖ ጠፋ ብላችሁ እኔ ጠይቄያችሁ አይደለም እናንተ ፈልጋችሁኝ ነውና ያገኛችሁኝ። በክርስቶስ ኢየሱስ ደም አንድ የሆንን ደግሞ ሰንደቅ ዓላማችንም ደግሞ አረንጓዴ ቢጫ ቀይ ሳይሆን የክርስቶስ ኢየሱስ መስቀል መሆኑን አውቃችሁ ይሄ ልጅ ክርስቲያን ነው መፈለግ አለበት ብላችሁ ስለፈለጋችሁኝ ከልብ ነው ማመሰግነው። ይሄንን እላለሁና ኮሜንታችሁን ሳነብ ሁላችሁም ማስደንገጣችሁኝ ነው። በጣም ነው የምወዳችሁ። ያሬዲ ስለ ሰንደቅ ዓላማ ያወራውበት መረዳት ክርስቲያናዊ አይደለም እንዴ? እንዴት ነው ዓለምን የሚያስተሳስረው? ድንገት አሁንም ደግሞ ስመጣ አረንጓዴ ቢጫ ቀይን ትተሃልና እንዳይሉኝ ዮኒ ያወራ ዮኒ አይ ቲንክ መስፍኔም ቁጭ ብላ ረጅም ሰዓት እነ ካስዬም አለች። ዮኒ ያወራና ከዛ መስፍኔ እድል እንስጥ። ዮኒ ቀጥል። እሺ እንዴት አመሻችሁ? ተሙዬ፣ ዲያቆን መዝሙር ያሬድ፣ ቶኒሻ፣ መስፍኔም፣ መምህር ብርሃኑ፣ ዲያቆን እስቂያስ፣ ልደትሻም፣ ካሱም እንዴት አመሻችሁ? ከስርም ያላችሁ 1800 ሰዎች እንዴት አመሻችሁ ብያለሁ። ተሙዬ ወንድሜ እንኳን ደህና ሆንክልኝ። ያው ቅድም በስልክ አውርተናልና ሌሎቹን የቀደምኳቸው ያው ስልክ ሊዘጋ ስለሆነ ነውና እንኳን ደህና ሆንክልን በጣም ደስ ብሎኛል ምናምን ነገር እና ደግሞ ድጋሚ እደውልልሃለሁ ነገ ምናምንና አወራሃለሁ። ያሬዶ ድጋሚ ስለተገናኘን ደስ ብሎኛል። ደህና ነህ ወይ? ጠፍተሃል። አሎ ሊዮኒ የእግዚአብሔር ይመስገን። ዮኒ እንኳን ያሳያቸዋለሁ መዝሙር ላይ እንዴት ሲዘምር እንደነበር እንዴት ሲያሸበቅ አንጀት የሚበላ በቃ ዮኒ ሲዘምር በቃ መንባት በጣም እንቅስቃሴ ያሬዶ መቀለኛ ነው የሚያደርጉኝ። አረ እንደምን ባረስማ እኔማ ቪዲዮ ይወላችሁም አለኝና የዮሐድዬ የዲያቆን መኳንንት ከበሮ አመታት የሁላችሁም ቪዲዮ አለ እና ዮኒ በጣም በጣም በቃ በጣም ደስ ብሎት ወንድሙ ያገባሃል ነው በቃ የስጋ ወንድሙ ያገባሃል ነው የነበረው ደስታው ዘላዩ እና በጣም አንድ አይነት ልብስ አሰፍተው እኔ አልጠበቅኩም ነበር። አንድ አይነት ልብስ ለብሰው ሐኪም ሁሉም እዚህ የምታውቋቸው ወንድሞቼ በቃ እኔን ታናሽ ወንድማቸውን ከበብ አድርገው ትልቅ ቦታ ሰጥተው ከጊዜያቸው ከፍለው እኔ ጋር መጥተዋል ብለዋልና በሰፊው አሳያቸዋለሁ። እንግዲህ ቪዲዮዎቹን ያው ጾሙ ይለቅና ብዬ ነው እና እግዚአብሔር ይስጥልኝ። በዚህ አጋጣሚ አመሰግናለሁ ማለት ነው።
እሺ ያሬዶ ያትጥፋ አንተም ፓፓ ተመለሽ እንዴ አገልግሎት ምናምን ነገር ዮኒ ወይ አይ ሊጠፋ ነው ሲሉ ነበር ተመለስክ እንዴ አረን ያለሁኝ እኔ እኮ ዝም ብዬ አልጠፋም ለተወሰነ ቀን አይ የሆነ ቦታ ላይ መለስ ነው ዶና ያር ነበር እንኳን ተመለስክ አንተ ግን እኔ አለሁኝ ዮኒ ያንቺን ስትራቴጂ ነው መጠቀመው እኔም ከዚህ በኋላ ገዳም ብዬ ዳታ ከሌለ ቶሎ መመለስ እኔ እኮ እየሸፈንኩለት ነበር ተሞጣው ታለ ዲያቆንዬ የዮኒ ነገር ልክ እንደ ኦሪጂናሉ ዮኒ ነው ከ3 ቀን አያልፍም አሳንዋሪ ውስጥ ቆይቶ መውጣት ነው እሱ ዲያቆንን ሳቡት እስኪ ዮኒ ዲያቆንን ሳበልኝ እሺ አልመለስም ብሎ ሄዳሉ ገዳም እኮ ዲያቆን ዝጋያስ ከዛ ኢጣሊያ ዲያቆን እኮ ቀጥል ዮኒ ስቢያለሁ በቃ እናተም በቃ ነገ ደውልልሃለሁ ስልኬ ባትሪ ሊዘጋ ነውና ሁላችሁንም በጣም ወዳችኋለሁ አመሰግናለሁ በተለይ አንድ ወንድም አለ ወንድማችን መስፍንዬ አንተ ቀጥለን ጸጉር አስተካክለ እኔ እርሶ ኖት ሰላም የተባል ነው ልክ መምህር ፈለገ ብቅ ሲሉ አነቀ እንዴ ቆይ ማንኛችሁ ናችሁ እስር ቤት የነበራችሁት እኔም ግራ ገብቶኛል አረሪ እንዲሁ ራሴን አስሬ ነው ራሴን ወስኜ ነው እኔ እግዚአብሔር ይመስገን በጌታ ፍቅር የታሰርኩ ልጅ ነኝ አይቀጥ እኔ አሁን ጥቁር ለባሹን ለመስማት ብቻ ነው የመጣሁት እኔ አንዳንዴ መንፈሱን ትንሽ እያወራ ስለሆነ ለመገሰጽ ያክል ነው እኔ እንኳን የገባሁት ምራን ይናገሩ አው እኮ መንፈሱ ተጋለጠ የቱ ጋር ነው የተቀመጥከው ይባላል ራሱ ላይ ነኝ አላሉ መቼም ማዘን የራስ በራነት መንፈስ የተወጋ ይሁን አንጻ ላይ አንጽ ብሎ ከራሱ ላይ ጮወጣ አረ ራሱ ያልታነጸ ሰው ነው እኮ በጣም አንዳንድ ጊዜ ምንድነው ቤተክርስቲያን ድክመት አለባት ምንለው በዚህ መልኩ አንዳንድ ጊዜ ምንድነው ራሱን በመንፈስ ህይወት ያላነጸ ሰው ራሱን በመንፈስ ህይወት ያልገነባ ሰው እንዴት ነው ቤተክርስቲያን ለማሳነጽ የሚሄደው አንዳንድ ጊዜ እንደው ህንጻ ስላሴ ላይ ብናተኩር ጥሩ ነው ተኝቷል እርግጠኛ ነኝ ተኝቷል አይ ጸሎት ላይ ነው ባይዞ ተኝቶ አይደለም ልጁ እናንተ ስላልገባችሁ ነው ጸሎት ላይ ነው ከባድ የሆነ ነገር ነው ፈለገተኛ አይባልም ጸሎት ላይ ነው የሚባል እንትና ልደት ይቅርታ ፈለገ ተሳስቼ ዲያቆን ምን ነው ከፈለገ ጋር ያሉት ነገር እኔ ከፈለገ ጋር ሰላም ነኝ በገርጂዋ ማርያም ነው እንዴ አረባካቸው ላይ ተቀመጠና ዲያቆን ፈለገ እድል ይስጧቸው ለመስፍንና እርሶ ይቀጥላሉ በጣም ረጅሳ ተቀመጠና መስፍን አዎ እሺ ሁላችሁንም ሰላም እላችኋለሁ ተሙዬ ባንተ በመታሰር አንተ ከመዲያ በመጥፋት ያው ብዙ በጣም የሚወዳቸው ጓደኞቼ ዲያቆን ሕዝቅያስን በጣም ነው የሚወዳቸው ማከባቸው ያረድንም እንደዛ ፈለገ መጥቷል አለ እዚህ ልደትየም ደግሞ ቶኒ ወጥቶ ሄዷልና ባንተ ምክንያት ነው እነዚህ ወንድሞችን ያገኘኋቸው ታሜ በሆነ ቤት ነው ያንተ መጥፋት ያየሁትና የሰማሁት ከዛ በኋላ በእውነት እላለሁ አንተ ወዳጄ ነህ ወንድሜ ነህ ምንም ንገድበን የለም እንደምትወደኝ አውቃለሁና በጣም ደንግጬ ነበር ግን ወንድማችን ፈለገ የለቀቀው ልደቱን ማነው የተለቀቀው ቪዲዮ አይቼ
በእውነት ስጠባበቅ ነበር ዛሬ ማታ አንተን አገኛለሁ ብዬ ስላገኘሁት እጅግ በጣም ደስ ብሎኛል። አየህ ወንጌል ይሄ ነው። በቃ በመታሰር ደስ በል እንጂ ምንም ጸጸት የለም። እንደው ከነምሳሌ አባቶቻችን እኮ ከዚህ በፊት የከፈሉት ጋር የሚባለው እንዲህ አይነት ነው። በቃ እንዲህ አይነት ነው። እንኳን ለወንጌል ዋጋ ከፈልክ፣ እንኳን ታሰርክ። እኛም ደግሞ በዚህ አንተ በመታሰር እንግዲህ ብዙ ሰው ነው እዚያም ቁጭ ብሎ አንተን እየተከታተለ ያለው። ይሄ ለአንተ ሞገስ ነው። በቃ እግዚአብሔር የሰጠው ሞገስ ስለሆነ ልጅ ተሜ እድለኛ ነህ። እንኳን ብቻ እግዚአብሔር ለዚህ አበቃ። እንኳን ከኛ ጋር ተመልሰ ተገናኘ። ቶኒ እንዳለው እኔም ውስጤ በጣም የሰጋው ነገር ነበር፣ ግን ያው ነገሮች ሁሉ ለመልካም ሆኖ እኛ አሁን እዚህ ከኛ ጋር በመሆን እግዚአብሔርን ስላንተ በጣም አመሰግናለሁ። ነገ መታሰርም አለ፣ ነገ መገረፍም አለ። በሌላ አይደለም ሊያስከው ለእውነትና ለወንጌል ስትል እና በዚህ አጋጣሚ የተዋህዶ ልጆች በጣም ነው የሚወዳቸው ማከባቸው እና እናንተ ጋር እዚህ በተሙ ምክንያት በመገኘት ደስ ብሎኛል። ሁላችሁም ያው አከብራችኋለሁ። ዲያቆን እስኪ ብታናግረኝ ደግሞ አንተ ጋር ስመጣ ብታስገባኝ ደስ ይለኛል። ሁሌ ፎሎ ስለማድረግ ስለማከብር ነው። ሌሎች ሁሉ ከኔ ጋር ናቸው። በጣም ይሄን ስለሰጣችሁኝ አመሰግናለሁ። ተምይ ደስ ብሎኛል። ቤት ስከፍት እታዘዛለሁ። እኔም ያው እንዳንተ መንገደኛ ነኝ። እኔም ያው እንዳንተ ሁለት ነገር አፍቆኝ ነው እኮ ዲያቆን ወንድማችን መስፍን ሐሳቡን ሲናገር ኮሜንት ሴክሽን ላይ እስራኤል ዳንሳ ነው እንደሚናገረው ምናምን ብለው ይፈታተኑኛል። እኔ በጣም ኩሪከለ እኔ ሰው እንደ አረባካችሁ እስራኤል ዳንሳ መቼ የተጠመቀው እያሉ ኮሜንት ላይ ያነበብኩ ነበረ። ተጠመቀ ነው እያሉ ድምጻቸው ሰማ ያሬዶ ሰርግ አስመሰሉት እኮ የተመስገነን መታሰር። ቀጣይ ደግሞ ፈለገ ነው ምናምን ይሉላል። እንደ አረባካችሁ እንዴ ዓለምና ሀዘን ለዩ እናንተ ሰዎች አረባካችሁ እንዴ! እኔ ማንም አይዘኝም። እኔ ድሮ ሯጭ ነበርኩ። 13 አይነት እኔ በጣም የሚገርም ነገር ተሙ አንድ ስፔሻል ፎርስ የሆነ ሰው አግኝቼ እቺ ብቻ ለሳቀሽ እቺ ብቻ ሯጭ ነበርኩ 13 አይነት ራስን በራስ የመከላከል ስልቶችን አውቃለሁ አይደል? 13 አይነት አለ። ከሁሉ የሚበልጠው ከ13ቱ አንደኛው ከሁሉ የሚበልጠው ግን ሮጦ ማምለጥ ነው አለ። ትቀልዳለህ እንዴ? ላጥ እንዴ አያድርስ ነው የላኩልህ ቪዲዮ ነበር አይደለ? እንዴት ነው የመጣው የሚለው አይ በጣም አሪፍ ነው። አይ መስፍኔ ሲናገር እስሪላንሳ እየተናገረ ነው ወይ ምናምን ብለው ትግስቴን ተፈታተኑት። አንተ በቃ በስማ ታው ጋይስ በእናታችሁ እንደዚህ አንዳንድ ጊዜ ሰው ውጭ ቁም ነገር እየተናገሩ በመሃል እንትን ስንል ጥሩ አይደለም። አንዳንዴ ትንሽ ቁም ነገር አዘል ነገሮች ሲናገሩ በቻልነው አቅም ተንበድል ጥሩ ነው። በነገራችን አንተ ላይ ከተቆሙ አካላት ውስጥ አንዱ ይሄ አሁን ያስገባ ነው ወንድማችን ነውና ትንሽ እኔ እኮ አሁን ጴንጤን አልናገርም ብዬ ነበረ። ለምን አስገባ? ለምሳሌ ያክል ከያሬዶ ጎን ያለው ፕሮፌት ያፌት የዘወትር በቃ ረጅም ዓመት ወዳጄ ነው። አሁን ጴንጤ ስናገር እሱ ላስቀየም ነው ማለት ነው። አይ ወንድማችን ናት ኦርቶዶክስ የሆነ ነው። ፈለገ በምን አወቅ ፈልይ አይ ኦርቶዶክስ እየሆነ ነው። ናቲ ኦርቶዶክስ እየሆንክ ነው ወንድማችን። ለታሙ መልካም ምኞትን ግለጽለት። አረ ልገልጽለት ነበር አፋፌን ሰባበረኝ እኮ ሳልገባ። ቀጥል ጴንጤ ያው ጴንጤ ነው። ያፌት ይለያል ብዬ ልለፍህና ያፌት እንዳልነካው ነው ፕሮፌት ያፌት እንዳልነካው ነው። ግን እሺ ቀጥል። ያፌት ቅር አይልህም ልበል ወይ ተሙ? አረ ካሱ እንዳትቀየር ካሱለችና እሺ ፕሮፌት ያፌትና ወንድማችን ናቲ በጣም እንደ ቁመቱ ነው። ድምጹም ግዙፍ ነው። እድል አግኝቻለሁ ለማየትም ለማቀፍም እድል አግኝቻለሁ። እሱ ሲያቅፈኝ እጁ ግጥም ይላል። እጁ ከእጁ ጋር እኔ ሳቅፈው ግን አንድ እጅ አየር ላይ ቀርታ በጣም የዲያቆን ፈለጋ ከጀርባቸው የማይጠፋ
ወንድማችን ነውና ግን ካሱ ስለተቀመጠች ረጅም ሰዓት ተምዬ ካሱ እታችን እድል ብታገኝ ያፌት ምን ይመስላል? እና ናቲ ላስፈቅዳችሁ ናቲ ማስፈቀድ አይጠበቅብህም። ያሬድ ነው ዝም በል ናቲ። ይሄው ሚውት ይደረጋል። ወደ ወጡን የምንጠቀው ካሲ ሀሳብ ስጪ። እሺ እሺ አመሻችሁ ያለሁላችሁ ነው። ታምዬ ዲያቆን ፈለገ እንዲሁም ያፌት መዝሙር ያሬድ ሁላችሁንም ወይታምዬ ሰላም ብያለሁ። ሁላችሁንም እንዴት አመሻችሁ? ዲያቆን እስኪያስ ልደትዬ ሁላችሁንም ሰላም ብያለሁ። ያው ምናልባት ሴቶች እስካሁን ገብተው አላወሩምና ሴቶችን በመወከል በሚለው ማለት ነው ከስለብዱ ሴቶች የማያወሩ ሲባል አጋጣሚ አስገባተኝና ታምዬ የምር የሆነ ቪዲዮ አይቼ ታሙ ምን ሆኖ ነው የጠፋው ምናምን ሲባል ወዲያው ነበረ ስልክ ላይ ሞከርኩትና ምን የሚል ቴክስት አለው መሰላችሁ? ተመስገን እባላለሁ እባክዎ መልእክት ካሉት ያስቀምጡልኝ ከሌሎትም ይልና ቀጥሎ ምን እንደሚል አይሰማም። እና የምር በጣም ነበር ስሞክር ስደውል በጣም በአራት ስልክ ነበር ማርያምን ስሞክር ነበር። በጣም ማለት ተጨነኩኝ። ምናልባት አሁን ያለው ሁኔታም ጥሩ ነገር ስላልሆነ ምናልባት ይሄ ልጅ ምንድነው ምናምን ብዬ በጣም ነበር ያሰብኩት። ግን እግዚአብሔር ይመስገን ያው በመልካሙ ነገር አገናኝተናል። ማለት ያው ያለፈው ነገር አለፈ። ከዚህ በኋላም ላለው ነገር ጥንቃቄ ይላችሁ። በተለይ ኢትዮጵያ ላላችሁ ንጽጽርም መሰሩ እንዲሁም መምህራኖች ጭምር በጣም ማለት አሁን ላይ ያለው ነገር ትንሽ ደባሪ ነገር ነው ያለው የእውነት እና እግዚአብሔር ነው በእርግጥ ሁሉን ነገር የሚያስተካክለውም ጠባቂውም። ግን እኛም ደግሞ ራሳችንን መጣልም የለብንም። እያያችሁ ከሆነ በተለይ በዚህ በወንድማችን ፎይ ጉዳይ ላይ በተነሳው ነገር ኢቨን ፕሮፋይል ያደረጉ ስለሱ ፖስት ያደረጉ ጭምር ናቸው አሁን ላይ ወንድሞች እህቶች እየታሰሩ ያሉት። ኢቨን እንኳን ያለውበት ዛሬ በጣም ከተማዋ ብጥብጥ እስክትል ነበር። መንገድ ላይ ጭምር እየተጮኸ ምናምን ብዙ ነገር ነበርና ራስን መጣል ጥሩ አይደለም። በዛው ልክ ደግሞ ቤተ እምነታችንም እንዳይነካ ቤተክርስቲያናችንም እንዳይነካ ክርስቲያኑም ደግሞ ራሱን ጠንቅቆም ጠብቆም እንዲቆይ ንቃተ ህሊናው ስለሚያስፈልገው ያም ነገር እንዳለ ሆኖ ግን ራሳችን አትጣሉ አደራ ነው የምለው ወንድሞቼ። ከዚህ ውጪ ሌላ ልደትዬ ማነው ዲያቆን ያሬድና እንዲሁም ዲያቆን አማኑ በጣም ለማግኘት እና ፈለገን ለማግኘት ሰፍ ብዬ የመጽሐፍ ምርቃ ቦታ ብሄድ ፈለገን አላገኘሁትም። ግን ሁለቱን ተወዳጆችን አግኝቻቸዋለሁ እና የእውነት በጣም ነበር ደስ ያለኝ። በቃ ሰውነቴ ራሱ እየተንቀጠቀጠ ነበር ያገኛቸው ዕለት። በጣም ነው ደስ ያለኝ። እግዚአብሔር አምላክ ያቆያችሁ። እዚህ ውስጥ ያላችሁ ሁላችሁም ስትገቡ ላይ ሁሉም ነው የሚሰባሰበው የሚያዳምጣችሁ የሚሰማችሁ። በነገራችን ላይ የማያውቃችሁ ሰው የለም። ፈለገን ለምሳሌ በኮስታራነቱ ግንባሩ ስለሚሰበሰብ እውነት አንቺ ፈለገን ታወሪያለሽ ያለኝ ሰው ሁላ አለ ፊቱን አይተው ማለት ነው። እና ደግሞ በቃ እያንዳንዳችሁ የየራሳችሁ መለያ ያላችሁና ይሄንን ነገር ይዛችሁ እንድትቀጥሉ ነው አደራ የምለው። ከዛ ውጪ ግን እግዚአብሔር ያቆያችሁ። እንግዲህ ደግሞ አሁን ያለንበት የጾም ወቅት ስለሆነ እግዚአብሔር አምላክ ጾሙን በሰላም እንዳስጀመረን በሰላም ደግሞ አስፈጽሞ የጌታን ትንሣኤ የምናበስርበትን ቀን በሰላም ያደርሰን ላለው ይወቃኛል። በስመ አብ ይጨንቃል። እግዚአብሔር ይስጥልኝ። ካሱዬ ግን ከሀገር ውስጥ ያላችሁ ውጪ ስትይ ፈለገን አካተሽው ነው? እንዴት? አይ ባንዲራ አሳየን አልገባንም ብዬ ነው። አሁን ይኸውልህ አሁን ራሱ ሌላ ነገር እየሰራ ነው። አሃዱ ባንክ ሁሌ የምንተማመንበት ባንክ አሃዱ ባንክ። በነገራችን ላይ አሃዱ ባንክን በጣም ነው የምንወደው። ፈለገ አንዴ ተምተም ቆይ አንዴ ፈለገ ማብድ ብለን ካስቱ እንዴ ማርጄታ እንዴ በርሲ ሰማልታ
እንዴ አረ ይገባል እንደዚህ መንፈስ እንዴ አረ አንተ ጋር ያለውን ወጋው ተመጣጣኝ እንዴ ልደት ማይክ ያነሳ ነበር አሁን ቢችል ትትና ግን ደስ ይላል። እግዚአብሔር በጣም ፈልግ እስቲ ወይኔ እውነት ደስ ይላል ትትና። ናቲ ሰላም ነው? እንዴት ነህ ብርሃኑ? አለው ምንድን ጠፋ አንተ? በስመ አብ በጣም ኧረ ፈለገ ካለ እኮ ነው ያለው እኮ። ኦኬ አንድ ነን ነው የምትለኝ? አንድ ነን። ምንድን ነው ፈለገ ወደ ላይ ሰውን በሙሉ ባንዲራውን የካናዳ ባንዲራ መስሏቸው እኮ ነው ሰው። ወንድማችን መሰጡ ሐሳብ ካለ ቶሎ በል ከማስወረደ ቶሎ ለወንድማችን እኔ አዘልልኝ ለተሙ ሳገኘው ነው የምሰጠው እንደዚህ አይነት ነገር። ነው ጋቢር ቢለካዝ እሺ ብራዘር እሺ በጣም ጊዜና መስታቸዋለን ነው። ሰላም እንዴት ነህ ተሙዬ? ልደት አይ ቲንክ ተኝተዋል መሰለኝ። መምህር ብርሃኑ ዲያቆን ህዝቅያስ እንዴት ናቸው? ታች ያላችሁ ሰላም ብያለሁ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን ተፈታህ ደግሞ ፈለገ። እንኳን እግዚአብሔር አወጣ። አረ ተፈቶታ ፈለገ ተሰወርደኝ አንዴ ተሰወርደኝ። ቃለ ሕይወት ያሰማልን እህታችን። ይሄ መንፈስ ቅዱስ ነው ያናገረ። ጸጉሬን ብቆረጥ ዲያቆን ይሻላል። እሺ ባይዘው ተሙ በጣም አምሮብሃል። ፈለገ ያር ግሎዊንግ ግሎው ያረክ ነው። አልገባኝም። ታስወርደው ዲያቆን ራሱ ጸጉሬን ስቆረጥ ተሙ ነው ወይስ ፈለገ ነው? በአማርኛ አድርገለት። አይ እንግሊዝኛ አድርገለት። በአማርኛ ያንጸባረቅ ነው የሚባለው። እንደዛ ብለሽ እና ተሜ እንኳን ደህና ወጣህ ልበል እንደገና ሁለተኛ ጊዜ። አሁን ማልቀስ አልፈልግም። ባይዘወይ ሶሪ የከረብ ነው ማመሰግን በትየው ለኔ የተጨነቅሽ ድንጋቴ ፈለገም እንኳን ደህና ወጣህ ለታችሁ ወይ ቅዱስ ሚካኤል እሽታችን እናመሰግናለን። ችግር የለም ፈለገ እና አይስክሬም ደግሞ እንትን አድርጌልህ ነበር እዛ እስር ቤት ላይ ተቀብያለሁ። ፈለገ ከታገሳቸው ሰዎች መካከል የመጀመሪያ አንቺን አየሁ። እንደዚህ እኔ ፈለገ ታግሶ በጣም ስለወደኝ ነው። በጣም ነው የሚወደኝ። እዛ ነው። አመሰግናለሁ ፈለገ። ምንም ችግር የለም ታችን ምንም ችግር የለውም። መምህር ብርሃኑ ማለት ምን የምትለው ነገር አለ? ከሌለ ለምን ለሌሎች እህቶች ቦታ ትለቅላቸው ማለት የተኛውን ብራዘርን ብትቀሰቅሰው አይሻልም? ፈል መቼም እሱ እየሰማን አይደለም። ይሄ ነው ወንድም። አይ ግን እውነት አንተ ትትና ደስ ይላል። ግን ምንድነው አንዳንዴ ያው እረፍት ሲኖር ምናምን ጸሎት እንደይበዛ ቃልለው ግን እረፍት ሲኖር ምናምን አይ ማርያም ሰፈር እየመጣው እኮ ወይኔ ቅዱስ ሚካኤል ወይኔ ቅዱስ ሚካኤል ምንድነው